መጽሐፈ ዜና መዋዕል ካልዕ ምዕራፍ 21 ኢዮሣፍጥም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮራም በእርሱ ፋንታ ነገሠ። ለእርሱም የኢዮሣፍጥ ልጆች ዓዛርያስ፣ ይሒኤል፣ ዘካርያስ፣ ዔዛርያስ፣ ሚካኤል፣ ሰፋጥያስ የሚባሉ ወንድሞች ነበሩት። እነዚህ ሁሉ የይሁዳ ንጉሥ የኢዮሣፍጥ ልጆች ነበሩ። አባታቸውም ብዙ ስጦታ ብርና ወርቅ የከበረም ዕቃ በይሁዳም የተመሸጉትን ከተሞች ሰጣቸው። መንግሥቱን ግን የበኵር ልጁ ስለ ሆነ ለኢዮራም ሰጣት። ኢዮራምም በአባቱ መንግሥት ላይ ተነሥቶ በጸና ጊዜ ወንድሞቹን ሁሉ ሌሎችንም የእስራኤልን መሳፍንት በሰይፍ ገደለ። ኢዮራምም መንገሥ በጀመረ ጊዜ የ32 ዓመት ጕልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ። የአክዓብንም ልጅ አግብቶ ነበርና የአክዓብም ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ፣ በእግዚአብሔርም ፊት ክፉ አደረገ። ነገር ግን ከዳዊት ጋር ስላደረገው ቃል ኪዳን ለእርሱና ለልጆቹም በዘመናት ሁሉ መብራት ይሰጠው ዘንድ ስለ ሰጠው ተስፋ እግዚአብሔር የዳዊትን ቤት ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ በይሁዳ ላይ ዐመፀ፣ ለራሱም ንጉሥ አነገሠ። ኢዮራምም ከአለቆቹና ከሰረገሎቹ ሁሉ ጋር ተሻገረ። በሌሊትም ተነሥቶ እርሱንና የሰረገሎቹን አለቆች ከብበው የነበሩትን የኤዶምያስን ሰዎች መታ። ኤዶምያስ ግን በይሁዳ ላይ እስከ ዛሬ ድረስ ዐመፀ። በዚያን ዘመን ልብና ደግሞ በእርሱ ላይ ዐመፀ፣ የአባቶቹን አምላክ እግዚአብሔርን ትቶ ነበርና። ዳግምም በይሁዳ ተራሮች ላይ መስገጃዎችን ሠራ፣ በኢየሩሳሌምም የተቀመጡትን እንዲያመነዝሩ አደረጋቸው። ይሁዳንም አሳተው። ከነቢዩም ከኤልያስ እንዲህ የሚል ጽሕፈት መጣበት። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባትህ በኢዮሣፍጥ መንገድ በይሁዳ ንጉሥ በአሳ መንገድ አልሄድህምና በእስራኤል ነገሥታት መንገድ ግን ሄደሃልና የአክዓብም ቤት እንዳደረገ ይሁዳንና በኢየሩሳሌም እንዲያመነዝሩ አድርገሃልና ከአንተም የሚሻሉትን የአባትህን ቤት ወንድሞችህን ገድለሃልና እነሆ እግዚአብሔር ሕዝብህንና ልጆችህን ሚስቶችህንም ያለህንም ሁሉ በታላቅ መቅሠፍት ይቀሥፋል። አንተም ከደዌው ጽናት የተነሣ አንጀትህ በየዕለቱ እስኪወጣ ድረስ በክፉ የአንጀት ደዌ ትታመማለህ። እግዚአብሔርም የፍልስጥኤማውያንንና በኢትዮጵያውያን አጠገብ የሚኖሩትን የዓረባውያንን መንፈስ በኢዮራም ላይ አስነሣ። ወደ ይሁዳም ወጡ፣ አፈረሱአትም። የንጉሡንም ቤት ዕቃ ሁሉ ወንዶች ልጆችንም ሴቶች ልጆችንም ማረኩ። ከታናሹም ልጅ ከአካዝያስ በቀር ልጅ አልቀረለትም። ከዚህም ሁሉ በኋላ እግዚአብሔር በማይፈወስ ደዌ አንጀቱን ቀሰፈው። ከቀንም ወደ ቀን እንዲህ ሆነ። ከ2 ዓመት በኋላ ከደዌው ጽናት የተነሣ አንጀቱ ወጣ፣ በክፉም ደዌ ሞተ። ሕዝቡም ለአባቶቹ ያደርገው እንደ ነበረ ለእርሱ የመቃብር ወግ አላደረገም። መንገሥ በጀመረ ጊዜ የ32 ዓመት ጕልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ። ማንም ሳያዝንለት ሄደ፣ በዳዊትም ከተማ እንጂ በነገሥታት መቃብር አልቀበሩትም።